አዳኙ ቦምብ ጠላቱን እስኪያገኝ ሰማይ ላይ የሚያደፍጠው ደመኛ። የልዕል ኃያሏ የአሜሪካ ጦር ጉልበቱ ተብረክርኮበታል። የእስራኤል መከላከያ መሃሉ ዝናብ እንደበሳው ጣሪያ ተሸንቁሯል። ቱጃሮቹ የነዳጅ ሻጭ ሀገራት መላ አጥተውለታል። ዩክሬንና ሩሲያ ትከሻና ደረታቸውን ተለካክተውበታል። በቀጠናችን ደግሞ የሱዳን ጦር ፖርት ሱዳን ድረስ ተሳዶበታል። ይህ መሳሪያ የዓለማችንን ውጊያ እስከ መጨረሻው የቀየረ ስለመሆኑ ብዙ ተብሎለታል። ሲያዩት ስሪቱ ድምፁና ተራነቱ ግን ተግባሩን አይገልጽም። በደፈናው እንዲህ ነው ይባል እንጂ ጎልያድን የጣለውን የዳዊት ወንጭፍን ስለተካው፣ ስለዚህ ቀላል ግን ቂመኛ መሳሪያ በጥልቀት መረጃው አይነገርም። ሰላም ጤና ይስጥልን። የከበረ ሰላምታችን ከሰሞንኛ ሰምታችኋል ይድረሳችሁ። በምሽት በሌሊት መዋጋቱ ስለሚቀናው ጠላቱን እስኪያገኝ ሰማይ ላይ እያጓራ ስለሚጠብቀው ቂመኛ ተዋጊ ለዛሬ በጥልቀት እንመለከታለን። ይህ ቂመኛ የሰማይ ላይ ተቀባሪ ፈንጂ ሎይተሪንግ ሚኒሽን ይሉታል። መሳሪያው ምን ይሆን? ለምንስ የጦርነትን ገጽታ ቀየረ? የኢትዮጵያ መከላከያስ ስለዚህ መሳሪያ ምን አለ? የሚለውን አብረን እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። በመሃል በስራተ ገብርኤል ዘመናዊና ምቹ መኖሪያ ይፈልጋሉ? ከላፍቶ ሞል ላይ በ30 በመቶ እውነተኛ ቅናሽ በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን የግሎ ያድርጉ። በ10,000 ካሬ ሜትር ላይ ያረፉ ዘመናዊ አፓርትመንቶችን ለሽያጭ አቅርቧል። የስፖርት ማዕከል፣ የጋራ መዝናኛ፣ ቤተ መጻሕፍትና በቂ የመኪና ማቆሚያን ያካተተ ለዘመናዊ የከተማ ኑሮ የሚመጥን አገልግሎት የተላበሱ አፓርትመንቶች ባለ አንድ መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። አማን ፕሮፐርቲስ ስራችን ምስክራችን ነው። ዘመናዊ አፓርትመንቶች በካዛንቺስ አስረክበናል። በሽሮ ሜዳ መገናኛና ቦሌም እያስገነባን እንገኛለን። ለበለጠ መረጃ በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። ከመግቢያ ገለጻችን ምን ገመታችሁ? ሻሂድ የሚል መልስ ከመለሳችሁ በእርግጥም እናንተ የመካከለኛው ምስራቅና ቀንዱን ትርምስ በደንብ ያስተዋላችሁ ናቸው። ሻሂድ ግን አንደኛው ስሙ ብቻ ነው። ነገርየው አጥፍቶ ጠፊ ከሚለው በላይ ነው። ስለ ሻሂድ ድሮን የምታውቁትን በሙሉ እርሱት ብንላችሁስ? ዛሬ በሌላ መነጽር በወታደራዊ አጠራር ሎይተሪንግ ሚኒሽን ስለሚሉት የኢትዮጵያን የጦር መሳሪያ ትጥቅ በማምረቻ ጭምር ስለተቀላቀለው ቂመኛ መሳሪያ ገላልጠን እነግራችኋለን። በሰማይ የሚቀበረው ፈንጂ። በተለምዶ ፈንጂ የሚቀበረው መሬት ላይ ነው። በአንድ ገጠራማ መንደር በሚገኝ ጭልጥ ያለ የጠጠር መንገድ ስር የተቀበረን ፈንጂ በምናቦ የሳሉ። አይንቀሳቀስም፣ አያድንም። በጭቃው ውስጥ ዝም ብሎ ተሸጉጦም ከባድ የጦር መኪና ወይም የወታደር ጫማ እስኪረግጠው ድረስ ትዕግስት አድርጎ ይጠብቃል። አሁን ደግሞ ያንኑ ፈንጂ ወስደው የረከሰ የእንጨት ክንፍ ገጥመውለት ትንሽ ሞተር አስረውበት ወደ አየር ላይ ወረወሩት እንበል። ይህ አይነቱ መሳሪያ ሎይተሪንግ ሚኒሽን ወይም በተለምዶ ሱሳይድ ድሮን፣ ካሚካዜ ድሮን በመባልም ይታወቃል። መሳሪያው በዓለም አቀፍ ደረጃ በኢራን ሰራሹ ሻሂድ 136 ሞዴል አማካኝነት በብዛት ይታወቅ እንጂ ዛሬ ላይ ብዙ የዓለም ሀገራት እየተመረተና ጥቅም ላይ እያዋሉትም ይገኛሉ። የተለመዱት የመድፍ ጥይቶች ወይም ሮኬቶች የሚተኮሱት አስቀድሞ በተወሰነ የተጠማዘዘ የአየር ላይ መስመር ነው። በሰከንዶች ውስጥ አየሩን ሰንጥቀው በመብረር መሬት ላይ ያርፋሉ። በዚህ መሃል ግን ኢላማውን ቦታውን ቀይሮ ከሄደ ሚሳኤሉ ባዶ መሬት ላይ አርፎ ያለምንም ጥቅም ያመክናል። ሎይተሪንግ ሚኒሽን ግን አሰራሩ ፈጽሞ የተለየ ነው። ሎይተር የሚለው የእንግሊዝኛ ቃል ትርጉም የተወሰነ ግብ ሳይኖረው በአንድ የሕዝብ ቦታ አካባቢ ረብቦ መቆየት ማለት ነው። ልክ በፒያሳ መጨናነቅ ውስጥ በየመንገዱ ጥግ ላይ እንደሚቆሙ ጎረምሶች። ይህ ድሮን ሲተኮስ ቀጥታ ወደ ተፈለገው አጠቃላይ አቅጣጫ በመብረር በደመናው መካከል ይዞራል። በዚያውም የጠላትን የራዳር ምልክቶች በጸጥታ ያደምጣል። የሚንቀሳቀሱ የጦር ተሽከርካሪዎችንም ይሰልላል። አሰራሩ በትክክል በጨለማ ክፍል ውስጥ የሚበርን የራበው ትንኝን ይመስላል።
ድምፁ ይሰማዎታል። ከራሱ በላይ የሆነ ቦታ ላይ እንዳለ ያውቃሉ። እሱ ግን የሚጠብቀው ክፍል ውስጥ ነው። መብራት እንዲበራ ብቻ ነው። ብርሃኑ ሲበራ ወዲያው ተንደርድሮ መጥቶ ይናደፋል። የሳር ማጨጃ ሞተሮች። አብዛኞቹ ሰዎች ወታደራዊ ድሮንን ሲያስቡ በአብዛኛው የሚያስቡት ውድ በሆኑ ከፍተኛ ቴክኖሎጂ በታጠቁ ከሚያብረቀርቁ የካርበን ፋይበር በተሰሩናም እጅግ ሚስጥራዊ የሳተላይት ሬዲዮዎችን የያዙ የጄት ተዋጊ አውሮፕላኖችን ነው። የሻሂድ አይነት ጥቃት አድራሽ ድሮን ግን ከዚህ ፍጹም የተለየ ነው። ለመገንባት በሚያስደንቅ ሁኔታ ቀላል ነው። በአብዛኛው ከርካሽ ፋይበር ግላስ ከታመቀ አረፋና ከቀላል የተደራረበ ፕሌዎድ የተገነባ ነው። በትንሽ 50 የፈረስ ኃይል ባለ 4 ሲሊንደር ሲስተም ሞተርን የሚንቀሳቀስ ይህም በመሰረቱ የንግድ የሳር ማጨዳ ሞተር ወይም ከባድ የውሃ ፓምፕ ሞተር ነው። ማንኛውም ሰው በኦንላይን ማዘዝ የሚችላቸው መደበኛ የጂፒኤስ ኮምፒውተር ቺፖችና ቀላል የናቪጌሽን ኤሌክትሮኒክሶችን ይጠቀማል። በአፍንጫው ጫፍ ውስጥ ከ40 እስከ 50 ኪሎ ግራም የሚመዝን ከፍተኛ ፈንጂ የያዘ ከረጢትን ይዟል። ይህ ማሽን በዕለታዊ የኢትዮጵያ ኑሮ ሁኔታ ምን ያክል ጥሬና ቀላል አሰራር እንዳለው ለመረዳት ትንሽ የፒስተን ሞተር ከአካባቢው ባጃጅ ወይም ከከባባድ የሳር መቁረጫ ላይ ነቅሎ ማውጣት፣ ከሁለት የእንጨት ክንፎች ጋር ማያያዝ፣ ለመመሪያ የሚሆን መሰረታዊ ታብሌት ኮምፒውተር ውስጥ ማስገባትና ከፊት ለፊት ከባድ ፈንጂዎችን ከረጢት ማሰር አስቡት። በጣም ዝግ ብሎ ይበራል። በሰዓት 185 ኪሎ ሜትር አካባቢ በተራራማ ሸለቆ ውስጥ እንደሚጮው ያልተጣራ ባለ 2 ምት ሰንሰለት መጋዝ የሚመስል ድምፅና የሚያበሳጭ ድምፅንም ያወጣል። ሆኖም ይቀላል የሚበር የሳር ማጨጃም ከ1000 ኪሎ ሜትር በላይ ርቆ በመብረር ትክክለኛ ህንፃ ወይም የራዳር ጣቢያን መምታት ይችላል። የኢተመጣጣኝ ውድመት። የአንድ ድሮን እውነተኛ አደጋ በፍጥነቱ ወይም በፍንዳታው ግዝፈት አይደለም። ትልቁና አደገኛው መሳሪያው የኢኮኖሚ ሂሳቡ ነው። ዛሬ የወታደራዊ መከላከያ አዛዦች የገጠማቸውን አሰቃቂ የፋይናንስ ሁኔታ ተመልከቱ። አንድ አጥፊ ድሮን ለመስራት የሚወጣው ወጪ በግምት ከ20,000 እስከ 30,000 ዶላር ይደርሳል። አንድ ዘመናዊ ከመሬት ወደ አየር ተኳሽ የመከላከያ ሚሳኤል ወጪ በአንድ ጥይት ከ300,000 እስከ 1.5 ሚሊዮን ዶላር ነው። ይህ የሂሳብ ስሌት ወታደራዊ የበጀት አቅምን እንዴት እንደሚያዳክም የሚያሳይ የዕለት ተዕለት የኢትዮጵያ ምሳሌን እንደሚከተለው እንመልከት። የቪትስና የባጃጅ የኢኮኖሚ ወጥመድ። አንድ የእርሶ ተፎካካሪ መንገድ ማዶ ቆሞ በየ2 ደቂቃው ርካሽ የ50 ብር የእንጨት ዱላም አዲስ የቶዮታ ቪትስ መኪና ላይ ይወረውራል ብለው ያስቡ። የቪትሶን መስታወት ለመጠበቅ የሚያስችል የእንጨት ጋሻ የላችሁም። ብቸኛው የመከላከያ መሳሪያው መስታወቱን ሳይበር በፊት እንጨቱን በአየር ላይ ለመምታት 30,000 ብር የሚያወጣ ስማርትፎን ወደ አየር መወርወር ነው። የመጀመሪያውን እንጨት መተው ጣሉት። ቪትሶ ደና ሆኖ ቀረ። ነገር ግን 30,000 ብር የሚያወጣው የእርሶ ስማርትፎን ግን ሙሉ ለሙሉ ደቀቀ። አጥቂው ሌላ የ50 ብር እንጨት ይወረውራል። እርሶ ሌላ ስማርትፎን ይወረውራሉ። ከ10 እንጨቶች በኋላ አጥቂው ያወጣው 500 ብር ብቻ ነው። እርሶ ግን 300,000 ብር ጨርሷል። እያንዳንዱን እንጨት መክቶ ቢያስቀሩ እንኳን አጥቂው ርካሽ እንጨቶችን ከመጨረሱ በፊት እርሶ ሙሉ ለሙሉ ይከስራሉ። ይህ በኢተመጣጣኝ ጦርነት ውስጥ ወጪን በመጫን የማዳከም ስትራቴጂ ኮስት ኢምፖዚንግ ስትራቴጂ ይባላል። የኢትዮጵያ የሀገር በቀል የአየር ላይ ፈንጂ ኢንዱስትሪ። ለኢትዮጵያ የመከላከያ ሰራዊት ተወንጫፊ ድሮኖች ከውጭ የሚሰነዘር ስጋት ብቻ መሆናቸው ቀርቷል። አሁን በሀገር ውስጥ የሚመረቱ የጦር መሳሪያዎችም ናቸው። ኢትዮጵያ ከልዩ ልዩ የሀገር ውስጥ የጥይትና ፈንጂ ፋብሪካዎች ጋር በመተባበር የሚሰሩ 2 ዋና ዋና በመንግስት የሚደገፉ የአየርና መከላከያ ተቋማት ማዕከል ያደረገ የራሷን የሀገር ውስጥ የድሮን ስነ ምህዳር በነቃ ሁኔታ ገንብታለች። ኤሮ አባይ። ይህ በሰው አልባ ስርዓቶች ላይ ብቻ ትኩረት ያደረገ አዲሱና ዘመናዊው የመከላከያ ተቋም ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውድ የሆኑ የውጭ ድሮኖችን እንደ ቱርክ ባይራክተር ቲቢ2 ያሉ ከመግዛት ወጥታም አነስተኛ ወጪ የሚጠይቁ ታክቲካል ድሮኖችን በሀገር ውስጥ በብዛት ወደ ማምረት መሸጋገሯን ለማሳየት ይህንን ተቋም በይፋ አስተዋውቋል። ኤሮ አባይ ቅልጥፍና ያላቸው የጥቃት ድሮኖችንና ረዥም ክንፍ ያላቸው አጥፊ ድሮኖችን ይቀርጻል። ደጀን የአቪዬሽን ኢንዱስትሪ።
በቢሾፍቱ አቅራቢያ የሚገኘው ደጀን የመከላከያ ቁልፍ የአቪዬሽን ኢንጂነሪንግ ክንፍ ነው። ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር ደጀን ከባድ የድሮን አካላትን የማምረት የቴክኖሎጂ ግልባጭ የመስራትና የኮምፖዚት ቁሳቁሶችን የማምረት ስራን ያከናውናል። ሆሚቾ የጥይትና ፈንጂ ኢንጂነሪንግ ኮምፕሌክስ እነዚህ ድሮን አካላት ወደ እውነተኛ የአየር ላይ ፈንጂዎች ለመቀየር በኤሮ አባይና በደጀን የሚመረቱት የድሮን አካላት የኢትዮጵያ ዋና የጥይትና ፈንጂ ፋብሪካ በሆነው በሆሚቾ በተዘጋጁ የሮኬትና ሌሎች አጥፊ ድሮኖች እንዲታጠቁ ይደረጋሉ። በኢትዮጵያ ውስጥ የሚመረቱ የድሮን አይነቶች እነዚህ ሀገር በቀል ተቋማት ሁለት ዋና የድሮን አይነቶችን ያመርታሉ። የመጀመሪያው ረጅም ክንፍ ያላቸው አጥፊ ካሚካዜ ድሮኖች ናቸው። ከፒክአፕ ተሽከርካሪዎች ወይም ከተወንጫፊ ሀዲዶች የሚተኮሱ አነስተኛ አውሮፕላኖች ልንላቸው እንችላለን። ረጅም ርቀት በመጓዝ በቅድመ ፕሮግራም በታዘዙ ጂፒኤሶች መሰረት ኢላማቸው አካባቢ በማንዣበብ በመጨረሻም ወደ መድፍ መሰረቶች ወይም የራዳር ጣቢያዎች በመቅረብ ጥቃትን ያደርሳሉ። ሁለተኛው ታክቲካል ድሮኖች ናቸው። የአርፒጂ ፈንጂዎች የተገጠሙላቸው አነስተኛ ባለብዙ ሞተር ድሮኖች ናቸው። አብራሪው የቪዲዮ መነጽር በማድረግ ድሮኑን እንደ ሩቅ ተቆጣጣሪ ሚሳኤል በመጠቀም በቀጥታ ወደ ጠላት ተሽከርካሪ ምሽግ ወይም የስንቅ ማጓጓዣም ሎሪ ያጋጫል። ኢትዮጵያ እነዚህን ድሮኖች በሀገር ውስጥ በ10,000 እስከ 20,000 ዶላር በመገጣጠም ለውጭ ሀገር ሚሳኤሎች በሚሊዮን የሚቆጠሩ ዶላሮችን ሳታወጣም ወይም የጄት ፓይለቶችን ሕይወት ለጋፊ አደጋ ሳታጋልጥ ጥራት ያለው የጥቃት አቅም ማግኘት ትችላለች። በመሃል በስራተ ገብርኤል ዘመናዊና ምቹ መኖሪያ ይፈልጋሉ? ከላፍቶ ሞል ላይ በ30 በመቶ እውነተኛ ቅናሽ በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን የግሎ ያድርጉ። በ10,000 ካሬ ሜትር ላይ ያረፉ ዘመናዊ አፓርትመንቶችን ለሽያጭ አቅርቧል። የስፖርት ማዕከል፣ የጋራ መዝናኛ፣ ቤተ መጻሕፍትና በቂ የመኪና ማቆሚያን ያካተተ ለዘመናዊ የከተማ ኑሮ የሚመጥን አገልግሎት የተላበሱ አፓርትመንቶች ባለ አንድ መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። አማን ፕሮፐርቲስ ስራችን ምስክራችን ነው። ዘመናዊ አፓርትመንቶች በካዛንቺስ አስረክበናል። በሽሮ ሜዳ፣ መገናኛና ቦሌም እያስገነባን እንገኛለን። ለበለጠ መረጃ በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች።